አላህ ሱብሓነሁ ወተዓላ ችሎታ ሰጥቶት ሐጅ ለማድረግ ያልቻለ ሰው ፈላ አለይሃ የሙተ ይሁዲየን አው ነስራንየን ብለዋል ዑመር ብን ኸጣብ ረዲየላሁ ዐንሁ። ሐጅ ማድረግ እየቻለ ዝም ብሎ የሚዘናጋ ሰው በዚህ መካከል ቢሞት ይሁዲ ወይም ነስራኒ ሆኖ ከመሞት የተለየ አይደለም ብለዋል ማለት ነው። ይህንን ሀሳብ የወሰዱት ከቁርአን ነው። አላህ ሱብሓነሁ ወተዓላ ሐጅን ጽፎባቸዋል በእናንተ ላይ ሐጅ አድርጉ ካለ በኋላ ወሊላሂ ዐለናሲ ሐጁል በይቲ መን ኢስተጧዐ ኢለይሂ ሰቢላ ወመን ከፈረ ፈኢነላሀ ገኒዩን ዐኒል ዓለሚን ይላል። የአያቱ መደምደሚያ ማለት ነው። ወመን ከፈረ ማለት በቃሉ እንኳን ባይከፍር እየቻለ አላደርግም ያለ ሰው እንደ ከፈረ ይጠቁማል ማለት እምነት እንደወጣ ከዛ ያላደረገም አይደለም ያለው እና ስለዚህ ያው የዱንያ ሀጃ ይብስብኛል ብሎ ለዱንያ ሀጃ ቅድሚያ እየሰጠ ያን ነገር ቸል ካለ እንደ ካደ ይቆጠራል ማለት ነው። አላህ ኒዕማ ክዷል ቢያንስ በቀጥታ ተእስላም ወጣ ባይባልም። ስለዚህ እስከ ኩፍር ድረስ የሚያሰጋ ሁኔታ ነው ያለው ማለት ነው። ይህንን አደጋ ለማምለጥ ማንኛውም ሰው አላህ ሁኔታውን ታመቻቸለት ጤናማ ከሆነ ስንቅ አስፈላጊ ነገሮች ቅድመ ሁኔታዎች መጓጓዣዎች ከተሳካለት ለቤተሰቡ በቂ ቀለብ ትቶ መሄድ የሚችል ከሆነ ልክ እንደ ዘካ ብዙ ሺህ ገንዘብ መከማቸት የለበትም። አው የቤተሰቡ ውስጥ የሚመጣ ድረስ የሚበቃ ካለ ለሱ ደርሶ መልስ ስንቅ ካለው መጓጓዣ ከቻለ በቃ አዛዱ ወራሂላ ነው ስንቅና መጓጓዣ ዋናው ነገር። ይህን ከቻለ በኋላ ልክ ታዋቂ ሀብታም እስከሚሆን መጠበቅ የለበትም። ሀገራችን በተለምዶ በጣም ታዋቂ ሀብታም ካልሆነ ሀጅ አይሄድም እና እነዛም ደግሞ ያው ቢዚ ስለሚሆኑ አዋቂ ሀብታም ሆነው ሁሉም ነገር ተሟልቶላቸው በነገ ዛሬ እድል የሚያመልጣቸው ብዙ ናቸውና ያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው።